በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባከበረን በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እያላችሁ በሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የእግዚአብሔር ስሙ ፈጽሞ በፈጠረው አንደበት ሁሉ የተመሰገነ የከበረ ይሁንልን። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለቱ ለቅዱስ መድኃኔዓለም በዓል ዓመታዊ በዓል በሰላም አደረሳችሁ አደረሰን። አሜን። እግዚአብሔር አምላክ በቸርነቱ በምሕረቱ ከበዓሉ ረድኤት በረከት ያሳትፈን ዘንድ የእሱ መልካም ፍቃድ ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ድንገት ቢፈቅድልን የመጋቢት 27 ቀን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖር መነኩስ ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። የከበረ አባት በግብጽ ደቡብ መኑፋ ከሚባል አውራጃ ሳዩስዌር ከሚባል መንደር ከሚኖሩ ሰዎች ወገን ነው። ወላጆቹ ደጎች እውነተኞች ነበሩ። አባቱ አብርሃም እናቱ ሳራ ይባላሉ። እናቱም እንደ ኤልሳቤጥ እና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሆኖ ንጹሕናውን ቅድስናውን ጠብቆ ሁልጊዜም ቤተክርስቲያን በማገልገል ጸንቶ ይኖራል። እግዚአብሔር በላያቸው በረከቱን አሳድሮስ በስራቸው ሁሉ ከፍ ከፍ አደረጋቸው። ወለዶች የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎት ተወስነው እንዲህ ባለ ገድል ሲኖሩ ግን ልጅ አልነበራቸውም። ለአብርሃም በሌሊት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለሙ ሁሉ የሚታወቅ ብዙ መንፈሳውያን ልጆች የሚወልድ ልጅ ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚያ በኋላ የከበረ ልጅ መቃርዮስን እግዚአብሔር ሰጠው። ትርጓሜው ብፁዕ ማለት ነው። በላዩም እግዚአብሔር ጸጋ አደረበት፣ ለወላጆቹ ይታዘዛልና ያገለግል ነበር። ሊያጋቡትም አሰቡ። እርሱ ግን አይሻም ነበረ። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱም በገባ ጊዜ ራሱን እንደታመመ ሰው አድርጎ አደረገ። እንዲህም ሆኖ ብዙ ቀን ኖረ። ከዚያ በኋላ አባቱን ተወኝ፣ ወደ ገዳም ላይ ከበሽታ ጥቂት ጤና ባገኝ አለው። እግዚአብሔር ወደ ወደደው ስራ የመራው ዘንድ ሁል ጊዜ በጾምና በጸሎት ነው ይለምን ነበረ። ከዚያ በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውን በገባ ጊዜ ራእይን አየ። 6 ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራው ላይ እንደሚያወጣውና የአስቄጥስ በረሃ ምስራቋን ምዕራቧን የዚያችን በረሃ 4 ማዕዘኗን አሳይቶ እነሆ ይቺ በረሃ መለዋን ላንተና ለልጆች ርስት አድርጎ እግዚአብሔር ሰጥቷል አለው። ከበረሃውም በተመለሰ ጊዜ ያቺ ብላቴና ታማ አገኛት። ጥቂት ቆይታ ወዲያውኑ በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርን አመሰገነው። ከጥቂት ቀኖች በኋላ እናቱ አባቱ አረፉ። የተወለደበትንም ገንዘብ በሙሉ ለድሆቹና ለጾም አዳሪዎቹ ሰጠ። የሳይሱር ሰዎች ግን እውነተኛይቱንና ቅድስናውን አይተው ቅስና አሾሙት። ከከተማውም ውጭ ቤት ሰሩለት። ስጋውንና ደሙን ይቀበል ዘንድ ወደ እርሱ ይሄዱ ነበረ። በዚያች ሀገር አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋርም አመንዝራ ጸነሰች። ጎልማሳውንም አባትሽ ድንግልናሽን ማን አጠፋው ብሎ ሲጠይቅሽ መቃርስ የሚባል ባህታዊ ቄስ በእርሱ ስለ ደፈረኝ ነው በይ ብሎ መከራት። ጽንሷን በታወቀ ጊዜ አባቷ ይህን አስፈሪ ስራ በአንቺ ላይ የሰራብሽ ማን ብሎ ጠይቃት። እርሷም በአንዲት ቀን መቃርስ ወደሚባል ቄስ ሂጄ ሳለሁ በኃይል ይዞኝ ከኔ ጋር ተኛ፣ ስለዚህ ከእርሱ ጸነሱ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎች ጋርም ወደ ቅዱስ መቃርስ ሄደው ይዘው ከባቱ አወጡት። እርሱ ግን ምንም እንደሆነ አላወቀም። ለመሞትም እስኪቃረብ አጽንተው ደበደቡት። እርሱም ኃጢአት የምንድናት? እናንተ ያለ ርኅራኄ ትደበድቡኛላችሁና እያለ ይጠይቃቸው ነበር። ከዚያ በኋላ በፍም የተጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችንን ድንግልና ያጠፋህ ይህ ነው እያሉ እንደ እብድ በላይ ይጫወቱ ጀመር። በዛን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰው ይህን ተጋዳይ ምን
አደረገ አሏቸው። እነርሱም በልጃችን ላይ የኀፍረትን ስራ እንደሰራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው፣ እኛ ይህን ሰው ከታናሽነቱ ጀምሮ እስከዚች ቀን እናውቋለን፣ እርሱ የተመረጠ ጻድቅ ሰው ነውና አሏቸው። የታሰረበትን ፈተው ከላዩ ገሎችን ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ እንጂ ስራውን የሚሸጥለት አንድ ሰው መጣ። ለልጅቱም በየጊዜው ምግቧን ሊሰጣት ዋስ ሆነው። ከዚያ በኋላ አሰናበተው፣ ወደ አባቱም ተመልሶ ገባ። ከዚያች ቀን ጀምሮ ራሱን በራሱ መቃርስ ወይ እንሆ እንግዲህ ባለ ሚስትና ባለ ልጅ ሆነሃልና ሌሊትና ቀን መስራት ይገባል እያለ ያችን ሐሰተኛ ልጅ የምትወልድበትን ጊዜ እስኪደርስ ድረስ እንቅቦችን ቅርጫቶችን እየሰራ ለዚያች ወዳጅ ለሆነውና ለሚያገለግለው ወንድም የሰጠውና ያም ሰው እየሸጠ ለዚያች ሐሰተኛ ልጅ እየሰጠን ወረ የምትወልድበት ቀን ሲደርስ እጅግ አስጨነቃት። በታላቅ ስቃይም ውስጥ 4 ቀኖች ያህል ኖረች። ለሞትም ተቃረበች። እናቷም ካንቺ የሆነው ምንድነው? የተሰራው ስራ አለና ንገረኝ አለቻት። እሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘሩት ከገሌ ጎልማሳ ጋር ነው ሲሆን በእውነት ሞት ይገባኛል አለቻት። አባትና እናቷም በሰሙ ጊዜ ደንግጠው እጅግ አዘኑ። የአገሩ ሰዎች ሁሉም ተሰበሰቡ። በእርሱ ላይ የሰሩትን በደል ይቅር ይላቸው ዘንድ ወደ ቅዱስ መቃርስ ሄደው ለመኑት። ያን ጊዜ በበረሃ ያየውን ያንን ራእይ አስታውሶ ይቅር አላቸው። ቀድሶም ሥጋውን ደሙን አቀበላቸው። ክንፉ 6 የሆነ ኪሩብ ደግሞ ተገለጠለትና ተረጓሚ የልብ ሚዛን ወደ ተባለ ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታዬ ሆይ በውስጡ የምኖርበትን ቦታ ወስንልኝ አለው። ያ ኪሩብም አልወስንልህም፣ እግዚአብሔር ትእዛዝን አልተላለፉም፣ የእግዚአብሔር ትእዛዝን አትተላለፍ ነው። ይህ ገዳም ሁለመናው ለአንተ ተሰጥቷልና ወደ ፈለግበት ሂደ ተቀመጥ ብሎ ለመለሰለት። ቅዱስ መቃርስም የቅዱስ ሮማውያን የደማቴዎስን ቦታ ወደ ሆነው ከውስጠኛው በረሃ ገብቶ እርሱ በመጡ ጊዜ ከእርሱ አቅራቢያ ኖረዋልና ከረፍታቸው በኋላ ግን ሄዶ በዚያ ቦታ እንዲኖር እግዚአብሔር መልአክ አዘዘው። የዛሬ እርሱ ገዳም የሆነው መልአኩ ይህን ገዳም በልጆቹ በመክሲሞስ እና በዲማቴዎስ በስማቸው ይጠራ ስለ አለው እስከዚያች ቀን ደብረ ብርስም ብሎ ይጠራል። ትርጓሜ የሮም ገዳም ማለት ነው። የከበረ አባ መቃርስም ታናሽ ባት ሰራ። በውስጡም ዋም ሆኖ እያለ ያለ ማቋረጥ በጾም በጸሎት በስግደት በመትጋት ታላቅ ተጋድሎ ተጋደለ። ሰይጣናትም ተገልጠው የሚመጡበትና በቀንም በሌሊት በግልጥ የሚዋጉት ሆኑ። በጾምና በጸሎት ሲታገል ሰይጣናት እየተዋጉት እረፍትን ስላላገኘ በልቡ አሰበ። በዓለም ውስጥ ሳለሁ የቅዱስ አባ አንጦንዮስን ዜና ሰምቻለሁ። የምንኩስና ስርዓትም ያስተምረኝና ይመራይ ዘንድ ተነስቼ ወደ እርሱ ልሄድ የርኩሱ ሰይጣናት የመከሩትን ምክራቸውን ገለብጥ ዘንድ እርሱ እውቀትና ማስተዋልን ይሰጠኛል አለው። ያን ጊዜ ተነስቶ ጸሎት አድርጎ ወደ አረጋዊ አባ እንጦንስ ዘንድ እስከሚሄድ ድረስ ወደ ምስራቅ አቅጣጫ ተጓዘ። አባ እንጦንስም ከሩቅ አየው ጊዜ ነው ተንኮል ሽንገላ የሌለበት እስራኤል ያለው በታላቅ ደስታም ተቀብሎ ሳመው። አባት ለልጁ እንደሚገለጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ እንጦንስም የመቃርስን ራሱን ስሞ ልጄ ሆይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ስራህና ወደ እኔ መምጣትን ፈጣሪ እግዚአብሔር ገልጦልኛልና ስለዚህ መምጣት የምጠባበቅ ሆንኩ አለው። ከዚያ በኋላ ለአባ መቃርስ የከበረች የምንኩስና ስርዓትን ሁሉ አስተማረው። መሰረቱም በሚገባ ብዙ ነገርም አጸናው። ሰይጣናት የሚዋጉ መሆናቸውንም እርሱ በስውር በፈቲዎስ ጦር እንዲሁም ጥፋት በሆኑ ስራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን ከአንተም እስከ ሞት ድረስ ታገስ። አሁንም እግዚአብሔር ወደ ወሰነልህ ቦታ ሂድ፣ ስራህን እየሰራ በውስጡ ታገስ ብሎ ገለጠለት። ከአባ እንጦንስ ዘንድ የምንኩስና ስርዓትን እየተማረ ጥቂት ቀኖችን ከኖረ በኋላ ከከበረ ኤጲስቆጶስ ከአባ ሰራቢዮን ጋር በተማራቸው ሕያዋን
በሚያደርጉት ትምህርቶችና ስርዓቶች ፈጽሞ ደስ እያለ ወደ ቦታው ተመለሰ። አባ መቃርስም አባቴ በአባ አንጦንዮስ ዘንድ በነበርሁባቸው ቀኖች ሲተኛ ከቶ አላየሁትም አለ። አባ መቃርዮስም በምንኩስና ስርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያ ኪሩብም በግልጽ ይጎበኘው ነበር። በአንዲት ቀንም እንዲህ የሚል ቃል ከሰማይ ሰማ። ቃሌን ትእዛዜን ሰምተህ ወደዚህ መጥተህ በዚህ ቦታ ውስጥ ስለኖርክ እነሆ ቁጥር የሌላቸውን የብዙ ወገኖች ከነገዶችን ከሀገሮች በቋንቋ ከተለያዩ ሕዝቦች እሰበስባለሁ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ስራቸውም ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ ድህነት መንገድም ምራቸው። ይህንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጾም በጸሎት ጊዜ ቆሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ሰይጣናትን ሲማከሩ ሰማቸው። እንዲህም አሉ፣ ይህ ሰው በዚህ በረሃ እንዲኖር ምን ተው? ብዙ ወገኖች ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የሰማያን ሀገር ያደርጉታል። እነርሱም ለዘላለም ጸንቶ የሚኖር ሕይወት ይተማመናሉና እኛ በሚቀጣን ጸሎታችን ቀጥተነው አሰቃይተነው ያሳድዱናል። አሰቃይተው ያሳድዱናል። ከዚህ ቦታ ልናሳድደው እስኪ እንችል እንደሆነ ኑ ዛሬ በእርሱ ላይ እንሰብሰብ ሲሉ ተሰማቸው። አባ መቃርሲም በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናትን ምክራቸውን እስከሚሰማ ጆሮውን የከፈተለትን እግዚአብሔር አመሰገነ። ድካማቸውንም አወቀ። ከዚያ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳቱ እያነሱ ወደ እሱም ወደ ባቱ ይጨምሩ ጀመር። ያቺ እሳት ግን በጸሎት የምትጠፋ ሆነች። ከዚያ በኋላ እንስሳዊ በሆነ ስራ በፈትዮ ጾሪው ተዋጉት። ከዚያም ታገሰ። ትካዜን፣ ዓለማዊ ክብር፣ መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚያም ሁሉ በሚበዛ ተዋጉት። የከበረ አባ እንጦንስ እንደነገረው እሊህ አጥፊዎች በሆኑ ስራዎች ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግም ወደ አባ እንጦንስ ተነስቶ ሄደ። ይህም አባት እንጦንዮስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላም በእውነት የሌለበት እስራኤላዊ ነው። የልጆቼን የከበረ ሰው ታዩታላችሁና እርሱ ለብዙዎች ወገኖች የቀና የጽድቅ በትር ረጅም ዓላማ ይሆን ዘንድ አለው። ከአሸናፊ እግዚአብሔር ከአፍ የተገኘ ጣፋጭ ፍሬም ይሆናል አለ። ወደ አባ እንጦንስም በቀረበ ጊዜ በምድር ላይ ሰገደ። በፍጥነትም ቀና አድርጎ ሳመው። ፊቱን እንደ በሽተኛ ፊት ተለውጦ አይቶታልና ይኸውም ሰይጣናት አብዝተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባ እንጦንስ ደስታ በተመላ ቃል ልጄ መቃርስ በደህና አለህ አለው። ቅዱስ መቃርስም እንሆ ከእኔ የሆነው ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እሱም ያን ጊዜ አስተማረው፣ አጽናናውም፣ እንዲህም ብሎ መከረው። መንፈሳዊ ጥበብ ለሚሹ ለብዙዎች ወገኖች መምህራን እንድትሆን ይህችውም ምንኩስና ናት። ከጠላቶቻችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለእኛ የሚገባ ነው። ልጅ መቃርስ ሆይ ውሃ ለመቅዳት ስትሄድ እግዚአብሔር የነገረህን ያንን ቃል አስብ አለው። ቅዱስ መቃርስ ሰምቶ እጅግ አደነቀ። የተሰወሩ ስራዎቹን ለከበሩ አባት ለአንጦንዮስ የተገለጡለት እንደሆነ አወቀ። በእርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖች ኖረ። ከዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ እንጦንስም በላዩ ጸለየ፣ እሷን በአስኬማይቱን አለበሰው። ስለዚህም የከበረ እንጦንስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣት ቸል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር እሄዳለሁና አለው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገደ። መንፈሳዊ በረከቱንም ይቀበል ዘንድ ከእርሱ ዘንድ እንዲኖር ለመነው። እርሱም ተቀመጥ አለውና ተቀመጠ። ዳግመኛም አባ እንጦንስ ከጥቂት ቀኖች በኋላ የሰይጣናት በሬ ላይ እንዳደረጉት በግልጥ ተዋጉ። በኋላ ከዚህ ከክፉ ሐሳብ ውጊያ እግዚአብሔር ያሳርፋል። በርትተህ ታገስ፣ እስከ ዕድሜ ፍጻሜ ከአንተ ጋር ኖሮ እንዲረዳ እግዚአብሔርን ያደረገውን ጠባቂ መልአክ እንዳታሳዝነው ተጠበቅ አለው። ከዚያ በኋላ አባ እንጦንስ ለአባ መቃርስ በትሩን ሰጠው። በመንፈሳዊ ሰላምታም ተሰናብቶ ታረፈ። ስጋውንም ማንም በማያውቀው ስውር ቦታ ቀበሮ። የከበረ አባ መቃርስም ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውም በአራቱ ማዕዘን ተሰማ።
እግዚአብሔር በእጆቹ አስደናቂዎች ታምራትን አደረገ። ከእርሱም አንዱ የአንጾኪያ ንጉሥ በርኩስ መንፈስ ያደረባትን ልጅ ወደ እርሱ ላካት። እርሷም በጎልማሳ አምሳል ሆና ወደ እርሱ መጣች። እርሱም አወቀና አድኖ ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅና ብዙ ብር ላከለት። በላከለት ጊዜ ምንም አልተቀበለም። ሁለተኛም አውሲም በሚባል ሀገር አንድ መነኩስ ነበረ። ስቶ ትንሣኤው ሙታን የለም አለ። ብዙዎች ሰዎችም አሳታቸው። የአውሲም ኤጲስቆጶስ ወደ አባ መቃርስ ሄዶ የእነርሱን ሕዝቦች እንዳሳታቸው ነገረውን። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ እዚያ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባህታዊ መነኩሴ የተገናኘው። ስለ ትንሣኤ ሙታን በተነጋገረ ጊዜ ባህታዊ የሞተ ሰው ከመቃብር ካስነሳህ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ከበረ ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ጊዜም አንድ ምዑት ከሙታን ተለይቶ ተነሳ። ሰውየውም ከቀደሙ ከሃዲያን ወገን ነው። ያን ባህታዊ አምኖ ከስተቱ ተመለሰ። እንደርሱም የሳቱት ሁሉም ተመለሱ። ያ ከሙታን ተለይቶ የተነሳው የክርስትና ጥምቀት ያጠምቀው ዘንድ አባ መቃርስን ለምነው። እርሱም አጥምቆ የምንኩስና ልብስን አለበሰው። 7 ዓመት ኑሮ አረፈ። ከዛ በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዛ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃ ውስጥ ዘልቆ ገባ። ራቁታቸውን የሆኑ 2 ሰዎችን አይቶ ፈራ። የሰይጣን ምታት መስሎታልና እልቦት ቦሪቦን ብሎ ጸለይም አቡነ ዘበሰማያት ማለት ነው። እርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የምንኖር ቅዱሳን እንደሆኑ አውቆ ወደ እሳቸው ቀርቦ እጅ ነሳቸው። እነርሱም በዓለም ስላሉ ሰዎች ስለ ስራቸውም ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ የቀዘቅዛቸው እንደሆነ የበጋው ትኩሳት ያልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር 40 ዓመት ጠብቆናል፣ የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳትም ሳያልበን እንኖርንም ብለው መለሱለት። ደግሞ እናንተ መሆኑ እንዴት እችላለሁ አላቸው። እነርሱም ወደ ባትህ ተመልሰህ ስለ ኃጢአትህ አልቅስ፣ አንተም እንደኛ ትሆናለህ አሉት። ከእነርሱም በረከትን ተቀብሎ ወደ ቦታው ተመለሰ። በእርሱ ዘንድ መነኩሳት በበዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። ሊታጠቡ በወረደ ጊዜ ሊገድሉት ሰይጣናት በላዩ አፈረሱት። መነኩሳትም መጥተው አወጡት። እግዚአብሔር ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘው ኪሩብ ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ ወስድሃለሁ፣ ተዘጋጃለሁ። ከዚያ በኋላ አባ እንጦንስ እና የቅዱሳን አንድነት ማህበር ሰማያውያን የሆኑ መላእክት ሰራዊትም በእግዚአብሔር ዘንድ እጅ ነፍሱን እስከሰጠ ድረስ ያይ ነበረም። መላ ዕድሜው ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚሁ ነገር ደቀ መዝሙሩ አባ ብኑዳ ምስክር ሆነ። ሰይጣናትም ስማቸው እየተከተሉ መቃሪው አሸነፍከን እያሉ ሲጮህ እስከ ዛሬ ገና ነኝ አላቸው። ግን ወደ ገነት ሲገባ መቃሪ ሆይ አሸነፍከን ብሎ በታላቅ ድምፅ ጮሆ የክብር ባለቤት ፈጣሪ ኢየሱስ ክርስቶስ ይመስገን፣ ስሙን ይባረክ፣ ከእጃችሁ ያዳነኝ አላቸው ብሎ መሰክሯል። የስጋው ፍልሰትም እንዲሁ ሆነ። እርሱም በሕይወት ሳለ ስጋውን እንዳይሰውሩ ልጆቹን አዟቸው ነበር። የሀገሩ የሳሱ ሰዎች መጥተው ለደቀ መዝሙሩ ዮሐንስ ገንዘብ ሰጡ። ይህንም ስለ ገንዘብ ፍቅር ይመክረውና ይገስጸው የነበረ ገንዘብ ከወዴት ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስ ጋር አሳያቸው። ወደ ሀገራቸውም ሳሱይር ወሰዱት። እስከ አረብ መንግስት 160 ዘመን በዚያ ኖረ። የደቀ መዝሙር ዮሐንስ ግን ገንዘብ ስለመውደዱ ዝልጉስ ሆነ። ከዚያም በኋላ ልጆቹ መነኩሳት ወደ ሀገሩ ወደ ሳሱይር ሄዱ። የከበረ የአባ መቃርስን ስጋ ሊወስዱ ፈለጉ። የሀገሩ ሰዎችም መኮንኑን ጋር ተነስተው ከከለከሏቸው። በዚያችም ሌሊት የከበረ አባ መቃርስ ለመኮንኑ ተገልጦ ተወኝ፣ ከልጆች ጋር ልሄድ አለው። መኮንኑ መነኩሳቱን ጠርቶ አባታቸውን ስጋ ተሸክመው ይወስዱ ዘንድ አፈቀደላቸው። በዛን ጊዜ ተሸክመው አክብረው ወሰዱት። በብዙ ምስጋና
በመዘመር እግዚአብሔርን እያመሰገኑ ነሐሴ 19 ቀን በቤተክርስቲያን ውስጥ አኖሩት። እርሱም ታላቅ ድንቆች ታምራት ተገለጡ። አማላጅነቱ በጸሎቱ የምትገበረጥ ከሁላችን ሕዝበ ክርስቲያን ወገኖች ጋር ለዘላለሙ ትኖር አሜን። በዚች ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድነት በስጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየች ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳች ለባዊት ነባቤት የሆነች ነፍሱን ከስጋው ለያት። ሐዋርያው ጴጥሮስ በስጋው ምዑት ሲሆን በመለኮት ሕያው ነው እንዳለ ነፍሱን ከመለኮት ሳትለይ ከስጋውም ተለየች። በዛን ጊዜ ስጋ ከመለኮት ሳይለይ በእንጨት መስቀል ላይ ተሰቅሎ ነበረ። እንዲሁም ነፍሱን ከመለኮት አንድ ሆና እስረኞች ነፍሳት ትፈታቸው ዘንድ ወደ ሲኦል ወረደች። እርሱም ከሰማያት በላይ ከፍ ከፍ ያለ ልዑል ባህሪ ከአብ ከመንፈስ ቅዱስ ጋር በጌትነት ዙፋን ተቀምጦ ያለ ለእርሱም ምስጋና ክብር ገንዘቡ የሆነ ራሱን ሰውቶ ያዳነን የመንግስቱም ወደ ደጆች በፈሳሽ ደግሞ የከፈተልን ለእርሱ ስግደት አምልኮት ይገባዋል። ዘላለሙ መስቀሉ በረከት በላያችን ይደርድ አሜን። በዚህችም ቀን የኢትዮጵያ ንጉሥ ሰማዕት ገላውዴዎስ አንገቱ የተቆረጠበት ነው። ይህም ቅዱስ በተግሳጽ በምክር በፈሪሃ እግዚአብሔር ያደገ አባቱ ንጉሥ ልብነ ድንግል ሃይማኖቱ የቀና ነበረና በዘመኑም የእስላም ወገን የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያናትን አጠፋ። ከንጉሥ ልብነ ድንግል ጋር ጦርነት ገጠመ። ንጉሡም ወግቶ መመለስ ቢሳነው አርበኞች ሰራዊትን እስከሚሰበስብ ከእርሱ ሸሸ። በስደትም እያለ በድንገት ታሞ ሞተ። ይህም አመፀኛ የኢትዮጵያ ሀገሮች እያጠፋ 15 ዓመት ያህል ኖረ። ከኢትዮጵያ ሕዝቦች የሚበዙትን ማርኮ ከቀናች ሃይማኖት አውጥቶ የእርሱን ሃይማኖት ተከታዮች ያደረጋቸው። በመመካትም እንዲህ ያለ ሀገሮችን ሁሉ ግዛቶችን ስላደረግኋቸው ከእንግዲህ የሚቃወመኝ የለም። ከዚያ በኋላ እግዚአብሔር ይህን ቅዱስ ገላውዴዎስን አስነሳ። ከግራኝ ታላላቅ መኳንንቶች ጋር ጦርነት ገጠማቸው፣ ድልም አድርጎ አሳደዳቸው። ግራኝም በሰማ ጊዜ ተቆጣ። ከቱርክ አርበኞች ጋር ከኃይላት ፈረሰኞች ጋር መጥቶ ንጉሱን ገጠመው። ጌታችንም ግራኝን በንጉስ ገላውዴዎስ እጅ ጣለው፣ ገደለውን። ግራኝ በመፍራት የተበተኑት ሁሉ ከተማረኩበት ሁሉ ተመለሱ። የፈረሱ አብያተ ክርስቲያናት ተመልሰው ታነጹ። የክብር ባለቤት የሆነ የክርስቶስን ሃይማኖት ተቃናች። ከዚያ በኋላ ከእስላሞች ወገን አንዱ ከብዙዎች አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሱ ተገናኘው። ሰዎቹም የጦር መኮንኖችን እስኪሰበሰቡ ፈቀቅ እንበል አሉት። እርሱ ግን የክርስቲያኖች መማረክና የአብያተ ክርስቲያናት መፍረስ አላይም ብሎ እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ እስላሞች ሁሉም ከበውት ተረባረቡበትም፣ በጎራዴም ጨፈጨፉት፣ በብዙ ጦሮቹም ወጉት፣ ከፈረሱም ጣሉት፣ የከበረ አንገቱም ቆረጡት። ነፍሱም በእግዚአብሔር እጅ ሰጠ። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ጌታዬ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የላይቱን አነስተኛ ባንድ ተቀበል። ለሁሉ ጊዜ የሚያገለግሉና የላይት ማለት እያሳሰቡ ችግር ጊዜ ማቀም ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን፣ የሐዋርያት ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበት ንጉባኤ ቦታ ባርኩ። መጽሐፈ ወረቀት አዘጋጅተው ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።